የዜጎችን አቅም ያማከለ የመኖሪያ ቤት ግንባታ አማራጭን ማስፋት ይገባል። ወይዘሮ ጫልቱ ሳኒ ከዚህ በፊት በተለመደው የመኖሪያ ቤት አሰራር ሂደት በከተሞች ያለውን የቤት አቅርቦት ችግር መፍታት አይቻልም አሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ። ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም የተገነቡ ቤቶችን የሚያሳይ የግንባታ ሳይት በዛሬው ዕለት ጎብኝተዋል። ወይዘሮ ጫልቱ ሳኒ ጉብኝቱን አስመልክተው በሰጡት ማብራሪያ የለውጡ መንግስት ለከተሞች እድገት በሰጠው ትኩረት ዘርፈ ብዙ ትሩፋት ማግኘቱን ገልጿል። በተለይም በተከናወነው ስራ ከተሞች የድህነት፣ የመልካም አስተዳደር ችግርና የስራ አጥነት መገለጫ ናቸው የሚለውን አሉታዊ ትርክትን መቀየር መቻሉን አመላክተዋል። ከተሞችን የብልጽግና ማሳያ ለማድረግ በቁርጠኝነት እየተሰራ እንደሚገኝ ነው ሚኒስትሯ የተናገሩት። ለአብነትም አዲስ አበባን ጨምሮ በ67 ከተሞች እየተተገበሩ የሚገኙ የኮሪደር ልማት ከተሞችን ጽዱ፣ ምቹና ለኑሮ ተስማሚ አድርጓል ብለዋል። በከተሞች የመኖሪያ ቤት ችግርን ለመፍታት ሚኒስትሩ ለመጀመሪያ ጊዜ የቤቶች ፖሊሲ በማጽደቅ እየሰራ እንደሚገኝም ጠቁመዋል። ዘመኑን ያወጀና የዜጎችን የእድገት ፍላጎት የሚመጥን የቤት አቅርቦት ለማሟላት በቅንጅትና በቁርጠኝነት መሰራት እንደሚገባ አስገንዝበዋል። በተለመደው የቤት አሰራር ሂደት የቤት አቅርቦት ችግርን ማፍታት እንደማይቻል ጠቁመው የተለያዩ የግንባታ አማራጮችን መተግበር እንደሚያስፈልግ ገልጿል። ባለፉት 16ና 17 ዓመታት 160 ሺህ ገደማ የሚሆኑ የጋራ መኖሪያ ቤቶች ገንባት መቻሉን አንስተው በአሁኑ ወቅት ባለፉት 5 ዓመታት ግን 1.2 ሚሊዮን ቤቶች ገንባታቸውን አብራርተዋል። በበጎ ፍቃድ፣ በማህበራዊ ተሳትፎና በተለያዩ አማራጮች መገንባታቸውን አመላክቷል። አሁንም በከተሞች የመኖሪያ ቤት እጥረት ከፍተኛ ተግዳሮት በመሆኑ መንግስት ልዩ ትኩረት ሰጥቶ እየሰራ ይገኛል ነው ያሉት። በዚህ መሰረትም የዜጎችን የመግዛት አቅም ያማከለ የመኖሪያ ቤት ግንባታ አማራጭን ማስፋት እንደሚገባ አጽንኦት ሰጥቷል። ተጀምሮ የማያልቁ የመኖሪያ ቤት ግንባታዎችና ዜጎችን ለከፍተኛ ዕዳ የሚዳርጉ ፕሮጀክቶች እንዳይኖሩ ሰፊ ጥናት መደረጉንም ተናግሯል። እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም በርካታ ቤቶችን ለመገንባት ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብሎ አብነትም የ3D ኮንክሪት ህትመት፣ የቅድመ ዝግጅት ቀላል የአረብ ብረት፣ ኮንቴነር መኖሪያ ቤቶች የላቁ የግንባታ ዘዴዎች በጥምረት ጥቅም ላይ እየዋሉ መሆኑንም አመላክቷል። ልማተ መኔን ጅሬኛ ደንዴቲ ለሚሌ ግዱ ገለ ጎዳቴ በበልሱን በርባቺሳዳ አዴ ጫልቱ ሳኒ ልማተ መኔን ጅሬኛ ደንዴቲ ለሚሌ ግዱ ገለ ጎዳቴ በበልሱን በርባቺሳዳ ጀዳን ሚኒስትራ መጋላ ፊ ቡራሌ ሚሶማ አዴ ጫልቱ ሳኒን Ministeerri muummee Dr. Abiy Ahmed guyyaarraa saayitii ijaarsaa manneen teeknooloojii ammayyaa fi si'ataa fayyadamuun ijaaraman agarsiisu daawwatanii Aadde Caaltuu Saaniin daawwannicha ilaalchisee ibsa kennaniin mootummaan jijjiiramaa xiyyeeffannoo guddina magaalotaaf kenneen milkaa'innoon hedduun argamuu ibsaniiru. Magaalota fakkeenya badhaadhinaa gochuuf kutannoon hojjetamaa jiraachuus kaasaniiru. Misoomni koriidarii Finfinnee dabalatee magaalota 67 keessatti hojjetamaa jiru magaalota qulqullinnaa fi jireenya mijattuu taasisuu eeraniiru. Magaalotatti rakkoo mana jireenyaa furuuf ministeerichi imaammata manneenii raggaasisuun hojiirra oolchuuf hojjechaa jira jedha. Dhiyeessii manaa bara wajjin tarkaanfachuu fi fedhii guddina lammiilee madaaluuf qindoominaa fi kutannoon hojjetamaa jiraachuus ibsaniiru. Adeemsa hojmaataa baratameen rakkoo dhiyeessii manaa furuun akka hin danda'amne hubachiisanii filmaataawwan ijaarsaa hojiirra oolchuun barbaachisaa ta'uu eeraniiru. Waggoottan 16-17 darbanitti manneen waliin jireenyaa 100 fi 60 qofti ijaaramuu yaadachiisanii waggoottan 5 darban keessa manneen miliyoona 1 fi 200 ijaaramuu ibsaniiru.